ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የትላንትና ቪዲዮዎች ማለት ነው ልንገራችሁ። አንደኛ ፓርት ማለት ነው ይሄ ጫታሙ እና ሄርሜላ ማለት ነው ለሩታ ሊያግዙ ነው። ምን ይመስላችኋል ማለት ነው? ተመልሶ እንግዲህ ታውቃላችሁ ከዚህ በፊት ልክ አብርሃም ባዶ እንዳስቀሩት አሁን ደግሞ አብርሃምን ባዶ የሚያስቀሩት ነው የሚመስለው። ምክንያቱም ከትላንት ወደ ቪዲዮ ላይም ትላንትና ቪዲዮ ላይም በደንብ ካያችሁት ሄርሜላም ለሩታ ነው የምታግዘው እና ደግሞ ጫታሙን ደግሞ ለሩታ ነው የሚያግዘው። ገባችሁ አይደለ? በፊት ታውቃላችሁ ሩታን በጣም ይሰድባታል ምናምን ነበረ። ነገር ግን አሁን ተመልሶ ደግሞ ለሩታ እያገዛት ነው እና ካያችሁት እስከ አብርሃም አለበት ድረስ ጠቁሞ ሩታን ይዞ መጣ ማለት እንግዲህ ለሩታ የሆነ ነገር በቃል አይደለ በፊት ሩታን የሰደባትን ነገር ምናምን ሊክስ ወይም ደግሞ የሆነ ሩታን እንዲስብ እያደረገ ነው። ገባችሁ አይደል? እኔ ግን አላማረኝም ይሄ ነገር ማለት ነው። ምንም ነገር ሊያምረኝም አይችልም። ምክንያቱም ሁሉም ሩታ ጋር ይቀርባሉ፣ ከዛ በኋላ ይሄዳሉ ማለት ነው። ገባችሁ አይደለ? እና ሩታም እንግዲህ ሳትሄድ ነበረ እመልሳለሁ ያለችው ከትላንት ወደ ቪዲዮ ላይ ማለት ነው ልጁን። ገባችሁ? አሁን ደግሞ ተመልሳ እንግዲህ መጣች እስከ ያለበት ሩም ድረስ። እሱም ደግሞ እንግዲህ ቁልፉን አንስቶ ደግሞ ለጥ እዚሁ እንተኛለን ብሏል ማለት ነው። ግን እኔ የሚመስለኝ ማለት በዛው እንደተኛ ለጥ ባለና ልጁን ይዛ ብርር ባለች ሩታ። ከዛ በኋላ ሲነሳ ሩታ የለችም። ቢያብድ ምን ይመስላችኋል? እንደዛ ቢሆን ደስ ይል ባለኝ ማለት ነው። ግን ያም ሆነ ይህም ማለት ነው እንግዲህ ዛሬ እንጠብቃለን። ግን ቪዲዮአቸው እኝኝ ሆነ። ገባችሁ አይደለ? እኝኝ ሆነ ማለት ነው። ኦዲየንስ ራሱ የሰለችው ይመስለኛል ካያችሁት። የትላንትና አብሶ ትላንትና አስቡ እስቲ ቪዲዮ ተለቀዋል። ነገር ግን ሚዲያው ጭር ምንም አብርሃምና ሩታ እያልመጡ ነው የሚመስሉት። አይታችሁ ከሆነ የትላንትና ቪዲዮ ላይ ወይም ደግሞ የትላንትና በየቤቱ እኛም በሰራ ነው ቪዲዮ ላይ ማንም ሰው በሰራ ቲክቶክ ላይ ብዞሩ ምንም ብትሉ ማለት ጭር ነው ያለው። ምንም አይነት እነሱ እየመጡ ራሱ አይመስልም። ወደ ዩቲዩብ ላይ ራሱ የመጡ ራሱ አይመስልም በትላንትናው ቀን ማለት ነው። ገባችሁ አይደለ? የሆነ እንጂ አላቅም የሆነ ጭር የሆነ ሰው የሞተበት ነው የሚመስለው ትላንትና። ለምንድን ነው አላቅም። እና አሁን ሄርሜላና ይሄ ጫታሙ ለሩታ ያግዛሉ። ከዛ ደግሞ አብርሃም እንግዲህ ለብቻው ይቀራል። እነዛ የት ሄዱ ማለት ነው? የአብርሃም ቡችሎች እኮ ብዙ ናቸው እና ይመጣሉ። ገባችሁ አይደለ? አሉ ገና ሩታ አርግዛለች ከዚህኛው ምናምን ገና ሳትገናኝ ገና አብራ ሳትተኛ አብራ ብተኛማ እሺ። ገባችሁ አይደለ? እኛ እኮ ሄርሜላ እኮ ከአብርሃም አርግዛ ነው ወደ ላይ እሷ ራሷ በገዛ እጇ ወደ ላይ ሲላት ኦኬ። ከዛ ደግሞ እንደ እርግዝና ሲያደርጋት ምናምን ነው እኛ ከአብርሃም አርግዛለች ምናምን ብለን የሰራ ነው ማለት ነው። ገባችሁ አይደለ? ሩታ ግን ከዚህ ልጅ ጋር ገና ተገናኘች እንጂ ኦኬ። ከዛ ደግሞ አብርሃምን ለማናደድ ነው ሻማ ምናምን አብርታ ሰፕራይዝ አናደደችው ለማለት በቃ አይደለ? እሱ እንድንጨረጨር አደረገች እንጂ አብራ ልክ ሄርሜላና አብርሃም እንደተኙ ብታደርግ ገባችሁ አይደለ? ልክ ፕራንክ ሲሰሩ አብርሃምና ሄርሜላ ተኝቶ 2 ቀን ነው እንደዛ ነው እንደውም ያደረጉት አይደለ? ገባችሁ አይደለ? እሷን ሲያጎርሳት ምን ሲል ሲያንከባክባት የነበረው ጊዜ እኛ በእነሱ ብንሰራ ራሱ ምንም አይመስልም። ገባችሁ? ከሱ አርግዛለች አብርሃም አስረገዛት ምናምን ብለን እንኳን ብንሰራ ማለት ነው። ግን ሩታ መቼ ከሱ ጋር ተኛ? ጭራሽ መቼ ቁጭ ብላ ሲጀምር ተጎራርሶ ራሱ መቼ በሉ ማለት ነው። ገባችሁ አይደለ? ጭራሽ ያልተገናኙ ሰዎችን አሁን መልሳችሁ ምን አላችሁ? ሩታ ከማን ነው ከደሳለኝ ነው ማን ነው ከሱ አረገዘች ብላችሁ የምትሉት ማለት የአብርሃም ቡችሎች ማለት በዚህ ልክ እኔ እንጃ አላቅም። የሆነ አላቅም እኔ የሚመስለኝ እናንተ የምታስቡ ሴቶች ማን ማለት የቡታጀራ ሴቶች አሉ፣ ሌላ ሴቶች አይወክልም። ገባችሁ አይደለ? አዎ ዩቲዩበሮች ማለት ሴቶች ከማን ወንድ ጋር ይተኛሉ ማለት ነው እንደናንተ አስተሳሰብ። ኦኬ እናንተ ቪዲዮ የምትሰሩት እንዳለ ሴቶችም ሆነ ወንዶች ማለት ነው ከማንም ሴትን ከማንም ወንድ ጋር እየተኛችሁ ትላላችሁ ማለት ነው። ገባችሁ አይደል? ለዛ ነው ሩታ ከሱ አረገዘች ሩታ እርጉዝ ናት ብላችሁ የምትሰሩት ገና የ3 ወር አራስ ሴት ማለት ነው። ብቻ እኔ በጣም ነው የገረመኝ። ገባችሁ አይደለ? ሌላኛው እንግዲህ ዛሬ እንጠብቃለን። ነገር ግን በጉጉት የሚጠበቅ ምንም አይነት ቪዲዮ የለም። ምንም በጉጉት የሚያስጠብቅ ነገርም አይደለም። ግን ምን እንደሚደርሱ እናያለን። ያው ልጁን ይዘ ልትሄድ ትችላለች፣ ወይም ደግሞ የተለመደ ክስ ነው፣ ወይም ደግሞ ልትከስ ነው፣ ወይም ደግሞ ፖሊስ ይዘ መምጣት ነው ምናምን ነው። ሌላ ነገር ምንም አዲስ ነገር ሊኖር አይችልም። ገባችሁ አይደለ? ግን ደግሞ ሌላ አሁን ወደነ ሃይሚ ሊሄድ ማለት ነው። እና በትላንትና ቪዲዮ እንግዲህ ካያችሁት ሃይሚ እኔ ነኝ ጥፋተኛ ኦኬ፣ እኔ ነኝ ይሄ ነገር ሁሉ አድርጎልኝ እሱ እንደዚህ እያደረገልኝ፣ ነገር ግን ወንድ ልጅ ደግሞ አጥፍቶ ጥፋቱን ካመነ አለ አይደለ ይቅርታ ብላ እንግዲህ ከብሩኬ ጋር ልትቀጥል ማለት ነው። ገባችሁ አይደለ? ይሄ ነገርም ራሱ ካደረገች ልንገራችሁ ሃይሚም ሆነች ሩታም ካያችሁት ማለት ነው እነሱ
አሁን አብርሃም ጥፋተኛ ሆኖ ሩታን ጥፋተኛ ያደርጋሉ። አሁን ብሩኬ ጥፋተኛ ሆኖ ሃይሚን ጥፋተኛ ያደርጋሉ። ገባችሁ አይደለ? እዚህ ጋር ማለት ነው የሁለቱም እንትኖች አንድ አይነት ናቸው። ካያችሁት አንድ አይነት ነው። ከዛ በኋላስ አሁን ትላንትና ሃይሚ ላይ ካያችሁት ማናችሁም መፍረድ ትችላላችሁ። እውነት የምታወሩ ሰዎች ማለት ነው። ውሸት የምታወሩ ሰዎች አይወክላችሁ። ገባችሁ አይደለ? አሁን ከመጀመሪያው ጀምራችሁ የብሩኬና የሃይሚን ቪዲዮ ያያችሁት ትመሰክራላችሁ። ብሩኬ ነው ጥፋተኛ። ገባችሁ? በሰራ ቪዲዮ ላይ በሰራ ስራ ላይ ማለት ነው። ግን አሁን መልሳችሁ ሃይሚን ጥፋተኛ ያደረጋችሁት። ሃይሚ ጥፋተኛ እንደሆነች ሃይሚ ጥፋት እንዳጠፋች እየተደረገች ነው ማለት ነው። ገባችሁ አይደለ? ሃይሚ ምንም አይነት ጥፋት ሳታጠፋ እሺ አሁን ቆይ ብሩኬ ነው ተንበርክኮ ሃይሚን ይቅርታ መጠየቅ ያለበት እንጂ ሃይሚ አይደለችም ብሩኬን ይቅርታ መጠየቅ ያለባት ማለት ነው። እዚህ ጋሽዬን ጠርታ ኦኬ። ከዛ ደግሞ ጋሽዬ ራሱ መጥቶ እኔ ምን ላድርግ ብሎ ነው የሳቀው። ገባችሁ አይደለ? ከዛ ደግሞ አሁን ደግሞ እሙሽዬ ዛሬ ይመጣሉ። ገና ካፌ ለንገናኝ ምናምን ተባብለዋል። እንግዲህ የብሩኬ እናትም ትመጣለች። ከዛ በኋላ ማን ጥፋተኛ እንደሆነ ደግሞ ከዛ እሷ ደግሞ የብሩኬ እናት ደግሞ ይመጣሉ። ከዛ ደግሞ ሁለቱን ቁጭ ይሉና ከዛ ሃይሚ ልለምን ማለት ነው ብሩኬን። ገባችሁ አይደል? እንደዛ ነው የተደረገው የትላንትና ቪዲዮ ላይ። ግን እንደ ትክክለኛ ስናስበው እንኳን ልንገራችሁ እንኳን ሴት ልጅ አጥፍታ አይደለም ሴት ልጅ ብታጠፋ ራሱ ወንድ ልጅ ነው ይቅርታ መጠየቅ ያለበት። ገባችሁ? ምክንያቱም ሴት ልጅ ከወንድ የወጣች አጥንት ስለሆነች በጣም ስስ ስለሆነች በጣም ስስ ልብ ስላላት ማለት ነው እንጂ ጥፋት ያጠፋው ወንድ ሆኖ ግን ሴቷ መወቀስ የለባትም። ገባችሁ አይደለ? ግን አሁን ብሩኬ ምንም አይነት ጥፋት እንዳላጠፋና ሃይሚ ጥፋት እንዳጠፋች ከዛ ደግሞ እሷ ራሱ አላቅም ምን አይነት አክሽን በዚህ ልክ እንደዚህ ልክ እንደ ሩታ እንድትሰደብ የተሰጣትን ተቀብላ ነው እየሰራች ያለችው። እንደ ሩታ ልረገጥ ነው መሰለኝ ሃይሚ ራሱ። የምሬን ነው ወደ ፈቅዳ ነው እንደዚህ የምትሰራው። ግን እንደዚህ ባትረገጥስ? ኦኬ ያለ ጥፋቴ ይሄ ጥፋት ተሻል ተብዬ ስሰጥ ለምንድን ነው የምቀበለው? አሁን አክቱ ራሱ እንደዛ ነው። ሃይሚ ናት የተጎዳችው። ግን ሃይሚ ብሩኬ እንደተጎዳ አድርጋ ነው ብሩኬን ይቅርታ እየጠየቀች ያለችው። ገባችሁ አይደለ? አንተ ጥሩ ነገር አሁን ለሃይሚ ምንድነው እሱ ከጎዳት ይልቅ መልካም ስራ እየሰራውን በልጦባት ነው ይቅርታ እየጠየቀች ያለችው። ገባችሁ አይደለ? አሁን ለሷ ቤት ብርቅ ሆነባት አይደለም፣ ወይም ደግሞ ስጦታ ለሷ ትልቅ ነገር ሆነባት አይደለም። ገባችሁ አይደለ? ግን እሷ በቃ ያሰበችው ምንድነው እሱ ጥፋት ቢያጠፋ ምንም አይነት ትልቅ ነገር ጥፋት ቢያጠፋም ለኔ ያደረገልኝ ግን ትልቅ ነገር ነው ብላ ነው። ገባችሁ አይደለ? እሱን ይቅርታ እየጠየቀች ያለችው ወደ ነበርንበት እንመለስ ብላ ይቅርታ እየጠየቀች እሱ ግን አይሆንም ነው እያለ ያለው። ገባችሁ አይደለ? አይሆንም እሱ ገና ወደ ውጪ ለመሄድ ነው። ሲጀመር በእነሱ በሃይሚም ሆነ በነሩታም ሆነ መሀል ላይ ካያችሁት የሆነ ነገር በተፈጠረ ቁጥር እኔ ወደ ውጪ ሄዳለሁ እኔ ነኝ እንትን ምንድነው ጥፋተኛ አንተና ምናምን እኔ ነኝ ሳይሆን በቃ ጥፋተኛ ልክ እንዴት ነው ጥፋታቸውን አምኖ ሁለቱም መፍታት ሳይሆን ምናቸው መሰላችሁ በቃ የሆነ እንትን ማለት በቃ እንዴት ልበላችሁ የሆነ ወደ ውጪ ሀገር ወይም ደግሞ ሌላ ሀገር ሄዶ የሆነ ነገር እረፍት መውሰድ ወይም ደግሞ እንዴት ልበላችሁ ልክ እንዴት ልበላችሁ የሆነ መፍትሄ የሚያደርጉት ሌላ ሀገር በመሄድ ወይም ደግሞ በመሳፈር ወይም ደግሞ አሜሪካን ምናምን ካናዳ ስም እየጠሩ ልትሄድ ነው ልሄድ ነው ምናምን እያሉ እንትን ማለት ነው። በቃ እነሱ መፍትሄ የሚያደርጉት ማለት ነው። ብቻ ቤተሰብ እንግዲህ ዛሬ በሚመጣ ቪዲዮ እናያለን። ብቻ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።